አመምን ጀሪን አገባት። በጣም በሚገርም ሁኔታ እንግዲህ ቤሉልን ለማናደድ ብሎ እንግዲህ ሳይፈልግ አግብቷታል ማለት ነው። እንግዲህ የሰርጉ ፕሮግራም ላይ ደግሞ ምንም አይነት ሰው የለም። ቤተሰቡ እዛው ቤት ውስጥ ያሉት ብቻ ነው። ማንም እንዲያውቅ አልፈለገም። ያው እሱ የእውነት አምኖበት ሳይሆን አምነን እንግዲህ በቃ ልክ ቤሉልን ለማናደድ ቤሉል እንድትናደድ ፈልጎ ነው ማለት ነው። እንግዲህ በሚገርም ሁኔታ እንግዲህ ቀለበት አድርጎላታል ለእናቱ ለወይዘሮ ሰመሃልም እንግዲህ እማዬ በቃ ነገ ሰርግ አለ ይላታል ማለት ነው። ደነገጠች። እንዴ ምን ማለት ነው? አምነን ልጄ ምን ማለት ነው? ምን እያልክ ነው? እኔ እንደዚህ ታምሜ ነው አንተ ሰርግ የምታዘጋጀው ትለዋለች። አይ አይደለም እኮ እማዬ፣ ማለት አንቺ ደህና መሆንሽን በማስመልከት የግድ አሁን ነው መሆን ያለበት፣ ካለበለዚያ እንዲቆይ አልፈልግም። ደግሞ ምንም አይነት ግርግር አልፈልግም። እንዴ ሰው ሳይጠራ ድል ባለ ሰርግ እኔ ልዳንና እደረሃለሁ ትለዋለች ማለት ነው። በጭራሽ እንደዛ አይሆንም ይላታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ይህን ቪዲዮ ጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ድር ድራማን ይዤላችሁ ቀረብ ያለው በጣም ደስ የሚልና ፈታም የሚያደርግ ድራማ ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ አምነን ጄሪን እንግዲህ በሜርሲ ተንኮል አማካኝነት እንግዲህ ያው ጄሪ መድኃኒት የሚያሰክር ነገር አደርጋ እንግዲህ ጠጥተው አብረው አድረዋል ማለት ነው። እንግዲህ አርግዣለሁ ብላለች ጄሪ። እንግዲህ ምን ትላታለች ለስቲፈን ነይ እባክሽን ልብስ አማርጭኝ ትላታለች ማለት ነው። ዛሬ እኮ ሊያገባኝ ነው አቶ አምነን እኔ ሊያገባኝ ነው እና እባክሽ ነይ ልብስ አማርጭኝ ትላታለች ስቲፈንን። እንግዲህ ስቲፈን ደግሞ መልካም መስላ ወይዘሮ ሰመሃልን እያናዘዘቻት ነው ማለት ነው። እና ለእሷ ጥሩ በመምሰል ነው እንግዲህ ስቲፈን የቀረበቻት ወይዘሮ ሰመሃልን። በእርግጥ ወይዘሮ ሰመሃል አላወቀቻትም ለተንኮል እንደቀረበቻት ማለት ነው። ስቲፈን በመጀመሪያ ደህና እያለህ ለራሱ ገና ይሄ ህመም ሳትታመም ለራሱ ማለት ነው እባክሽን ሜርሲን እንድትከታተይልኝ እፈልጋለሁ ብላታለች ማለት ነው። እሺ ብላ እንግዲህ እኔ ሲፈን ነኝ እና የአንቺ ሰው ነኝ። እንዴት ነው የአንቺ ሰው? የእኔ ሰው ከሆንሽ እንዴት አታቂም ታዲያ? እንዴት ልጄ አልመረጠሽም ታዲያ? ትላታለች ማለት ነው። አይ ጄሪን ድንገት ወዷት ስለነበረው እኔና ጄሪ እንግዲህ አምነን እንዲመርጠን የመጣን ሴቶች ነን ትላታለች ማለት ነው። እንግዲህ ያው ወይዘሮ ሰመሃል ሁሉንም ነገር ማስታወስ አትችልም። ያሁን የሚመጣውን ነው እንጂ የበፊቱ ማስታወስ አትችልም፣ ከህመማ እስከምታገግም ድረስ ማለት ነው። እና እንግዲህ ሜርሲ እንግዲህ በቃ ይላቸዋል ማለት ነው። አቶ አምነን ይኸው እንግዲህ እናቴ እንድታስታውስ የሚረዳትን ነገር በሞላ አድርጉ፣ እሺ እናቴን ተከባከቧት ይላቸዋል። እሺ ብለዋል። አይ እንግዲህ እኛ ደግሞ በተቃራኒው ነው ማድረግ ያለብን። እቺ በቃ ማለት ወይዘሮ ሜርሲ በጣም ደስ የምትል ልጅ ናት፣ ሰው ናት በእውነት። እንግዲህ በቃ የሆነ ሀረ እንትኗ ይሄ የምታሳየው ነገር እንግዲህ ልክ እንትኑ ላይ ማለት ነው ሰርጉ ላይ ቁጭ ብለው እንግዲህ ታድመው በቃ እየደነሱ ማለት ነው። እንግዲህ አምነን ፈልጎ ስላላገባ በጣም ተክዟል ማለት ነው። በጣም ነው የተከዘው። ልክ ቤሉል ለባብሳ ስትመጣ እንዴት ሰውነቱ ፊቱ ፍክት እንዳለ ማለት ነው። እንግዲህ ዮሐንስ እንግዲህ የአምነን ጓደኛ አብራ ቁጭ ብሎ እንግዲህ በቃ በጣም ነበር ሲያያት የነበረ ማለት ነው፣ ተናዶ ማለት ነው። እና እንግዲህ እናት ዛህራ ደግሞ እንግዲህ እየተጠቋቆሙ ነው ማለት ነው። እንግዲህ ሜርሲ ልክ ከጄሪ ጋር ሆና ትደንሳለች ማለት ነው። ስትደንስ እንግዲህ በእጇ ነው እየጠቆመች በቃ ነገር እየሰራች ማለት ነው ሜርሲ። እና ወይዘሮ እናት ዛህራ ደግሞ እንግዲህ መልስ ትመልሰላታለች ዳንስ አስመስለው እንግዲህ በቃ እንዴት እንደሚያደርጋቸው ማለት ነው። እንግዲህ በቃ እንደንስ ትላለች ማለት ነው። ጄሪ በጣም ነው ደስ ያላት ማለት ፈልጓት ወዷት ሳይሆን በመጠጥና በሜርሲ ተንኮል ነው ማለት ነው እዚህ ደረጃ እየደረሰችው። እንዲህ ቀለበት ሊያደርግላት የነበረ እንግዲህ
ለቤሉል ነው። ቤሉልን በጣም ነው የምትወደው፣ በጣም ነው የምታሳዝን። እንግዲህ በቃ እኔ ከዚህ ቤት መሄድ አለብኝ እማዬ ትላታለች ማለት ነው እናት ዛህራን። እናት ዛህራ ደግሞ መሄድ ማለት የመሸነፍ ምልክት ነው። ስለዚህ ተሸናፊ አይደለሽም፣ ሂጂና ጥሪያቸው አቶ አምነን ሂጂና ጥሪያቸው፣ ቁርስ ደርሷል ብለሽ ሂጂና ጥሪያቸው ትላታለች ማለት ስትሄድ እንግዲህ በቃ ከጀሪ ጋር ተኝተው አየች ማለት ነው። እንግዲህ አልፈለገም፣ ሳያስበው ነው እንግዲህ ፈልጎ አይደለም እዛ ነገር ውስጥ ያስገቡት። አክስቱና ሜርሲ አክስቱና እንግዲህ ጀሪ ናቸው ማለት ነው እንደዚህ ያደረጉት። እና ልክ በሩን ክፍት ስታደርገው በጣም ነው የደነገጠችው ቤሉል ማለት ነው። ማለት እንደዚህ አልገመተችም ነበር በዚህ ፍጥነት። እሱ በእርግጥ ፈልጎ አይደለም በመጠጥ ያው መጠጥ ደግሞ እንግዲህ ራሱን እንዲስት በቃ ድንዝዝ እንዲል ነው ያደረጉት ማለት ነው ለሁለት ተባብረው። እና እንግዲህ ሜርሲ ደግሞ በቃ አርግዣለሁ አለች ማለት ነው። ጀሪ አርግዣለሁ ብላ እንግዲህ ትነግራታለች ማለት ነው ለሜርሲ። ሜርሲ እንግዲህ ምን ትላታለች? እንዴ ገድለሽም ማለት እንደዚህ እናቱን እዚህ ደረጃ ያደረሰሽም ደግሞ ማርገዝም ይቻላል እንዴ? አንቺ ኢንኩቤተር ነሽ እንዴ? በደቂቃ አይ በአስቸኳይ የምናዛለን አለች። በቃ በጣም ነው ጀሪ የተደሰተችው ማለት ነው። እና እንግዲህ ሜርሲ እየሄደች ማለት ነው ወይዘሮ ሰማህልን በቃ ህመሟን ትቀሰቅስባታለች። ወይዘሮ ሰማህል እንግዲህ ድሮ ሳትታመም በፊት በጣም ጸበኞች ነበሩ ማለት ነው። ሁለቱም ጸበኞች ነበሩ እና ትዝ አላት። እንዴት አንቺ ግን እንዴት ሜርሲ እንዴት አንቺ ልትመጭ ቻልሽ? ከሆስፒታል ስመጣም አይቼሻለሁ። ምን ልትሰሪ ነው የመጣሽ? ትላታለች። አይ የወንድሜ ልጅ ለማየት ነበረ ወይዘሮ ሰማህል እና እንደዛ ነው ትላታለች ማለት ነው። እና በቃ እንግዲህ በቃ በጣም በሚያሳዝን ሁኔታ እንግዲህ በቤትሽም እንግዳ ሆነሻል። ያው እንግዲህ ምንም ማድረግ አይቻልም። እባብ እንትን ብላ ምን አለች ብላ እንግዲህ ተረተረተችባት ማለት ነው። በቃ በጣም ነው በቃ በጣም እያስከፋቻት ያለችው ማለት ነው። ወይዘሮ ግን አያስታውቅባትም። ሜርሲ እንግዲህ አያስታውቅባትም። በቃ ፈገግ እያለች ነው ማለት ነው። ተንኮሎችን ስትሰራ እንግዲህ እየሳቀች ፈገግ እያለች በቃ ምንም እማታቅ መስላ እብድብድ መስላ ነው እንግዲህ ነገር የምትሰራው ማለት ነው። ግን እየሳቀች ነው በቃ እየተጣላች አትመስልም ማለት ነው። እንግዲህ አክስቴ ናት ብሎ አምኗት ነው እንግዲህ አምነን በቃ ማለት እንደዚህ የሚያደርግ እንግዲህ አክስቴ እባክሽን ሁላችሁም እናቴን ተከባከቧት፣ እናቴ ወደ ጤንነቷ እንድትመለስ እፈልጋለሁ ይላል ማለት ነው። እሺ አቶ አምነን እሺ አማቼንማ እንከባከባታለሁ አለች ማለት ነው ጀሪ ማለት ነው። በጣም ደስ ብሏታል ጀሪ። እንግዲህ በስተመጨረሻ ግን የመጣው ነገር በር ጅርስ ተንኳኳ ማለት ነው። በር ተንኳኳ። ሲንኳኳ እንግዲህ ሄደችና ቤሉል በሩን ከፈተችው ማለት ነው። በሩን ስከፍተው ግን ስጦታ በሳጥን በካርቶን ታሽጎ ለጋብቻቸው ስጦታ የሚሆን ነገር በር ላይ ተቀምጦ ይሄዳል ማለት ነው። ሰው የለም፣ በር ላይ ተቀምጧል። ስጦታው ግን ደግሞ ሰው የለም ማለት ነው። እንግዲህ ያንን ስጦታ ልክ ካመጣችሁ በኋላ አቶ አምነን በቃ ይሄ ለእናንተ ስጦታ ነው መሰለኝ ብላ አምጮ አላትና ቁጭ አደረገች ማለት ነው ቤሉል። ከዛ ልክፈተዋ ብላ እንግዲህ ስትንቀዠቀዥ ጀሪ ክፍት ታደርገዋለች። የተቆረጠ እጅ ነው በጣም በሚያሳዝን ሁኔታ ማለት ነው። ምን እንደሆነ አይታወቅም። በጣም ነው በቃ የተደነጋገጡት ማለት ነው። እንግዲህ ማን እንደላከው ማን እንደሆነ ሰውም አልታወቀም። በር ላይም ሰው የለም። ብቻ በሩን አንኳክተው ነው የሄዱት ማለት ነው። ያንን ነገር ይዘውት የመጡት ነገር እንግዲህ ያን ሰርግ አይሉት ራት ግብዣ እንግዲህ በዛች በቤተሰቡ ብቻ ሌላ ሰው እንዲያውቅ በጭራሽ አልፈለገም ማለት ነው። አምነን ለምን ፈልጎ አይደለም፣ ለንድ ስለተናደደና በቃ የተበቀለ መስሎት ነው ማለት ነው ቤሉልን ማለት ነው። ቤሉል በእርግጥ ምንም አላጠፋችም ምስኪን ቤሉል ሳይሆን እንግዲህ መቼም የጊዜ ጉዳይ ነው እንጂ እውነቱ መውጣት አይቀርም ማለት ነው። የጊዜ ጉዳይ ነው እንጂ እውነቱ ይወጣል። ለምን ያን ነገር ያደረጉት እነ ሜርሲ ናቸው ማለት ነው። እነ ሜርሲ ናቸው። እዛ በዙሪያቸው ያሉት ሁሉም ደግሞ ሁሉም እንግዲህ ጠላት ናቸው ማለት ነው ለእናቱ ከቤሉልና ከእናት ዛህራ ውጭ ሌሎቹ
ሲፈን ራሷ ለጥቅማ ነው ማለት ነው እዛ ቤት የገባችው፣ ለተንኮል ነው፣ ሁሉም ለተንኮል ነው ማለት ነው። እንግዲህ ልክ እናቱን ገድለው እንግዲህ ወይዘሮ ሰማሃልን ገድለው አምነንም ብቻውን ማስቀረት ነው የፈለጉት ማለት ነው። ሜርሲ እንደዛ ነው ማድረግ የፈለገችው እና እንግዲህ የወንድሟ ሚስት ናት ወይዘሮ ሰማሃል የወንድሟ ሚስት ናት። እንግዲህ ለሲፈን እንግዲህ ሲፈን ሜርሲ ያው ልጇን በቃ እዛ ቤት እንግዲህ ሲፈንን ወይዘሮ ሰማሃልን ከሞተች እዛ ቤት ጠቅልላ መኖር ትፈልጋለች ማለት ነው። ሜርሲ መኖር ትፈልጋለች። ሁሉም የሚፈልጉት ሀብቱን ነው ማለት ነው። ሀብቱንና በቃ እናቱ እንድትሞት ነው። አሁንም ቢሆን ከህመሟ እንዳታገግም በጣም በየተራ እየሄዱ እያቆሰሏት ነው ማለት ነው። ሁሉም ጄሪን ብትሆን ሜርሲም ሲፈንም ሁሉም ማለት ነው ከእናት ዛህራ ውጪ ማለት ነው። ሌሎቹ ሁሉም ከእናት ዛህራና ከቤሉል ውጪ ሌሎቹ በቃ ሴትዮዋ እንዳታስታውስ ነው የሚያደርጓት። ወይዘሮ ሰማሃል እንዳታስታውስና በቃ በነገር እየነካኩ እንግዲህ ሲፈን ለራሱ በቃ የማይሆን ነገር አሁን ስለ ቤሉል አባት መስማት አትፈልግም፣ ማስታወስ አትፈልግም ማለት ነው። ወይዘሮ ሰማሃል በጭራሽ ልክ እንደዛ ስለ አባቱ ስትጠይቅ በቃ ራሷን ትስታለች ማለት ነው ወይዘሮ ሰማሃል እና አውቃ ሲፈን እንግዲህ ቆይ ግን ቃል ገብተሽልኝ አይደል አልነበር እንደ ወይዘሮ ሰማሃል እነግርሻለሁ፣ ስለ ቤሉል አባት እነግርሻለሁ ብለሽኝ ነበር እኮ ለምንድን ነው ማትነግሪ? ቆይ አባቱስ ማን ነው ስትላት በቃ እኔ ይኸውልሽ እኔ በጭራሽ እንደዛ አላልኩሽም በጭራሽ እኔ ለማንም መናገር አልፈልግም ስለ ቤሉል አባት፣ ስለዚህ በቃ ተይኝ አለቻት ማለት ነው። አይ ወይኔ በጣም ይቅርታ አድርጊልኝ ወይዘሮ ሰማሃል፣ እኔ እኮ ወደ ራስሽ እንድትመለሽ የድሮውን ነገር እንድታስታውሺ መጫወት የነበረ፣ በጣም ይቅርታ አድርጊልኝ አለች። እንግዲህ እዛ ድግሱ ላይ ለራሱ እንግዲህ በቃ ተንከባካቢ መስላ ነው እንግዲህ የቀረበቻት፣ ተንከባካቢ መስላ ነው እንግዲህ እዛ ለራሱ የሆነ ብርድ ልብስ ምናምን ስታለባብሳት ምናምን በቃ እንደዛ እያደረገች ግን አውቃ ነው እንግዲህ ሁሉም ለጥቅማቸው ነው የፈለጓት ማለት ነው። በሚያሳዝን ሁኔታ በፊትም ቢሆን አላወቀችም ነበረ ወይዘሮ ሰማሃል ሁሉ ነገር ሚስጥር ልታወራት በቃ ሁሉንም ነገር ከኔ ጋር እንድትሰሪ ይፈልጋለሁ ብላ ነበረ ማለት ነው። ነገር ግን ድንገት ይሄ አደጋ ሲፈጠርባት ያው ሁሉ ነገር ረሳች እንጂ ማለት ነው እና ቤሉልን ደግሞ ምንም እንድታገባው አልፈለገችም ማለት ነው። ሜርሲ የምትፈልገው ጀሪ እንዲያገባ ነው ማለት ነው። በጭራሽ ሲፈን ሜርሲ እንግዲህ ይህንን ነገር አትፈልግም። ለምን ይችኛዋን ነው እንዲያገባ ጀሪ ነው እንዲያገባ የምትፈልገው ማለት ነው። እንደ ጓደኛ ሆና ቀርባ የምጠቃቀም ብለው ነው እንግዲህ ሁለቱ የተነጋገሩት። እሱ ምርጫው በመጀመሪያ በፊት መርጧት የነበረ ቤሉልን ነበረ ማለት ነው። በጣም እየተቀራረቡ በጣም ብዙ ርቀት ሄደው እና ዛህራ ለራሱ በጣም ነበረ ደስ ያላት፣ በጣም ነው ደስ ያላት ማለት ነው። እና እዛ ሰርጉ ላይ ለራሱ ማለት ነው በጣም ነው ስትስቅ ምናምን ደስ ብሏት። እንግዲህ ያው እጮኛዋ ሲያገባ ማየት ማለት በጣም ከባድ ነው። ነገር ግን እናት ዛህራ በጣም አስጠንቅቃታለች። ይኸውልሽ ምንም ይሁን ምን አንድ ቀን እውነቱን አውቆ ወደ አንቺ መምጣቱ አይቀርም፣ እመኝኝ የኔ ልጅ። ስለዚህ አንቺ ዝም ብለሽ ነይ፣ ፏ ብለሽ ልብስሽን ለባብሰሽ ነይ። በቃ መገኘትም አልፈለገችም ነበረ ከዛ ከሰርጉ ፕሮግራም ላይ ማለት ነው። ለምን በቃ በጣም ያማታል ለሷ ብዙ ረዥም ርቀት ሄደው ነበረ እና በድንገት ግን በተንኮል እንደዚህ ሲሆን ያማል፣ በእውነት በጣም ያናድዳል። እና ዛህራ ግን ነገሮች ሁሉ ስለገባት እውነቱ ይወጣል እኔ የምልህ አለችው ማለት ነው። እና ዛህራ አቶ አምነን ግን እኔ በእውነት እምልልሃለሁ፣ በፈለግከው እምልልሃለሁ፣ እኔ አንተ ልጄ ነህ፣ መቼም እናትህ ከእናትህም በላይ ነኝ እኔና ስለዚህ እኔ በሙሉ እምልልሃለሁ፣ በፍጹም ያንን ነገር ቤሉል በጭራሽ አላደረገችውም፣ እመነኝ ትለዋለች ማለት ነው። እንደዛ ስትለው
እናት ዛህራ በጣም አዝናለሁ። የቤሉልን ስም የምትጠሪብኝ ከሆነ ሻንጣሽን ጠቅልለሽ ልብስሽን ይዘሽ መውጣት ትችያለሽ አላት ማለት ነው። በጣም ታውሯል ማለት ነው። አምነን እንግዲህ በጣም ታውሯል፣ በእነሱ ተንኮል ታውሯል ማለት ነው። እና እንግዲህ መቼም አንድ ቀን እውነቱ ሲገባው ይቅርታ ተንበርክኮ ድፍት ብሎ ይቅርታ እንደሚላት በጣም